الحمد لله رب العالمين وأصلي وأسلم على أشرف الخلق والأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين وبعد أحبتي في الله السلام عليكم ورحمة الله وبركاته الحمد لله إنه መቶ ሐዲሶች የተሰኘውን መጠነኛ ወይም ትንሽ የሆነች ኪታብ ማብራራት ጀምረን ዛሬ 15ኛው ሐዲስ ላይ ደርሰናል። እንግዲህ ይህ 15ኛው ሐዲስ ረሱል አለይሂ ሰላቱ ወሰላም አንድ ሰው የጁምዓ ሶላት በሚሰገድበት ጊዜ ትኩረት ሊሰጠው የሚገባና ወይም ደግሞ የጁምዓ ሶላት ኢማሙ ኹጥባ በሚያደርጉበት ጊዜ ሰውየው ሊይዘው ወይም ሊኖረው የሚገባው ስርዓት ምን እንደሆነ ግልጽ አድርገው በዚህ ሐዲስ ውስጥ ረሱል አለይሂ ሰላቱ ወሰላም አስቀምጠውበታል ወይም አስቀምጠዋል። የጁምዓ ሶላት እንደሚታወቀው አላሁ ሱብሓነሁ ወተዓላ ግርድ ካደረጋቸው ሰላቶች አንዱ ነው። ሁለት ረካዓዎችን እንሰግዳለን። ከሶላት በስተፊት ግን ኢማሙ ለምእመናኑ የሚያስተላልፉት ሳምንታዊ የሆነ መልእክት አለ። ይህ ሳምንታዊ መልእክት እጅጉን ወሳኝና አንገብጋቢ ነው። ይህ ሳምንታዊ መልእክት ወይም ኹጥባ ከሰላቱ ክፍል እንደሆነ ዑለማዎቻችን አስቀምጠዋል። ታዲያ አንድ ሙእሚን ወይም አንድ ሙስሊም ኢማሙ ሚንበር ላይ ወጥተው ኹጥባ በሚያደርጉበት ጊዜ ሊጠብቃቸው ከሚገቡ ስርዓቶች ውስጥ አንዱና ግንባር ቀደሙ ዛሬ ረሱል አለይሂ ሰላቱ ወሰላም በሐዲሳችን ውስጥ ያስቀመጡልን ቁም ነገር በግንባር ቀደም ደረጃ የሚገለጽ ነው። ረሱል አለይሂ ሰላቱ ወሰላም እንዲህ ይላሉ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبي هريرة ታላቁ ሰሐቢ ምን ይላሉ? ረሱል አለይሂ ሰላቱ ወሰላም እንደዚህ ብለዋል አሉ። ምን አሉ? إذا قلت لصاحبك يوم الجمعة የጁምዓ ቀን ለጓደኛህ አጠገብህ ላለ ሰውም ሊሆን ይችላል አልሙሂም ለጓደኛህ የጁምዓ ቀን ኢማሙ ኹጥባ እያደረጉ ሳለ ወልኢማሙ يخطب ኢማሙ ኹጥባ እያደረጉ ሳለ አንሲት ያልከው ወይም ዝም በል ያልከው የሆነ እንደሆነ إذا قلت لصاحبك يوم الجمعة بجمعة كان لقوادنياه يالكو يهون اندهون من أنصت زمبل يالكو يهون اندهون والإمام يخطب بزان ساعات إمام خطبة إياد الرقوهونو أنت لقوادنياه زمبل يالكو يهون اندهون فقد لغوت أنت ተገቢ ያልሆነ ነገር ንግግር ተናግረሃል። ነዓም ጁምዓ ሶላትህን ሊያበላሽብህ የሚችልን ተግባር ፈጽመሃል። የጁምዓ ሶላትህን ምንዳ ሊቀንስብህ የሚችል ነገር ማድረግ የሌለብህን ነገር አድርገሃል አሉ። انظر اذا قلت لصاحبك انصت ለጓደኛህ ዝም በል ያልከው የሆነ እንደሆነ መቼ يوم الجمعة والإمام يخطب በጁምዓ ቀን ኢማሙ ኹጥባ እያደረጉ ሳለ ለምሳሌ አንተ መስጂድ ውስጥ ነህ አጠገብህ አንድ ጓደኛህ አለ የሆነ ነገር መናገር ጀመረ ዝም በል የምትለው ከሆነ አንተም ከሱ አልተሻልክም መናገር የሌለብህን ነገር ሚዛን የማይደፋ ነገር ጁምዓህን ሊያበላሽብህ የሚችል ነገርና
የማይሆን ነገር ተናግረሃል የማይሆን ነገርን ፈጽመሃል አሉ ረሱል አለይሂ ሰላቱ ወሰለም በዚህ ሐዲስ ረሱል አለይሂ ሰላቱ ወሰለም ሊያስተላልፉልን የፈለጉት ትልቅ የሆነ መልእክት አለ ያም ምንድነው የጁምዓ ሶላት ወቅት የሚተላለፍ ሳምንታዊ መልእክት አለ ይህ መልእክት እያንዳንዱ ሙስሊም ኹጥባ ለሚያደርገው ኢማም ጆሮውን ሰጥቶ በደንብ ሊያዳምጠው ይገባል ነው አንተ እዛ ቦታ ላይ ደግሞ መናገርህ የማይሆኑ እንቅስቃሴዎችን ማድረግህ ካንተ አልፈህ ሌሎችንም ተረብሻለህ ሌሎችንም በጥሞና እንዳያዳምጡ ያደርጋቸዋለህ ይህ ለሁ የምንለው ነገር በንግግር ብቻ ሳይሆን በእንቅስቃሴም ሊሆን ይችላል አንድ ጊዜ ረሱል አለይሂ ሰላቱ ወሰለም በአንድ ሐዲታቸው ምን አሉ ሰውየው ውዱእን ተግባራዊ ተገቢ በሆነ መልኩ ያደረገ የሆነ እንደሆነ ውዱእን ተገቢ በሆነ መልኩ ያደረገ የሆነ እንደሆነ ከዛም የጁምዓ ሶላት ቢመጣና ኢማሙ የሚያስተላልፉትን መልእክት ኹጥባን ዝም ብሎ ያዳመጠ የሆነ እንደሆነ غفر له ما بينه وبين الجمعة بجمعዎች መሐከል ያለውን ወንጀል አላሁ Subhanahu Wa Ta'ala ያብስለታል እንዲያውም ወዚያደቱ 3 አያሚ ተጨማሪም 3 ቀናትን አላሁ Subhanahu Wa Ta'ala ወንጀሉን ይምርለታል ነገር ግን ومن مس الحصى فقد لغى ነገር ግን በዚያ ጊዜ ኢማሙ ኹጥባ እያደረጉ ሳለ ጠጠሮችን ቢነካ የሆነ የተለያዩ ነገሮችን ቢነካና በእነሱ ራሱን ቢያዘናጋ ይሄ ሰውዬ በርግጥም ማድረግ የሌለበትን ነገር አድርጓል ጁምዓውን ሊያጎድፍበት የሚችል ነገር ፈጽመዋል ነው በጁምዓ ሶላት ቀን ጠጠር ሊሆን ይችላል ትናንሽ ድንጋዮች ሊሆኑ ይችላሉ ወይ መስበሃ ሊሆን ይችላል አሊያም ቁልፍ ሊሆን ይችላል ዛሬ ደግሞ ሞባይል አለ በእነዚህ ነገሮች በአጠቃላይ መጫወት እዚህ ውስጥ ያስገባናል ማድረግ የሌለብህን ነገር ጁምዓህን ሊያበላሽብህ ደረጃህን ሊቀንስብህ የሚችል ነገር አድርገሃል ኢዘን ኢማሙ ኹጥባ ሲያደርጉ ቁጭ ብለን ማዳመጥ ነው እንጂ ያለብን ሌሎች እንቅስቃሴዎችን ፈጽሞ ማድረግ የለብን ከፊሉ በሰዓቱ ይጫወታል አንዳንዱ ሞባይሉን ይዞ የተለያዩ ነገሮችን ይጎረጉራል ሌላው ደግሞ ሲዋክ ይጠቀማል ኢላ غير ذلك ይሄ ሁሉ ተገቢ አይደለም የጁምዓ ሥርዓትም አይደለም ግልጽ ነው نعم ከዚህ ጋር ደግሞ ስንሄድ ጸጉር ማስተካከል ሌሎች ነገሮችም ጨምሩበት እንግሊዞቻችን እነዚህ ሁሉ አላስፈላጊ ነገሮች ናቸው አንዳንዱ ደግሞ አርፍዶ ይመጣና የሰዎችን ትከሻ እየዘለለ የሚሄድማል ይሄም የተከለከለ ነው نعم ከዚህ ሐዲስ የምንረዳው ምንድነው አንደኛ የጁምዓ ሶላት በሚሰገድበት ኹጥባ የሚደረግበት ጊዜ ያንን ኹጥባ በጥሞና ማዳመጥ እንዳለብን ነው የጁምዓን ሶላት ወይ የጁምዓን ኹጥባ ማዳመጥ አብዛኛዎቹ ዑለማዎች ግዴታ ነው ዋጅብ ነው ብለዋል نعم ዙህሪ የሚባሉ አንድ ዓሊም አንድ ጊዜ ምን ተባሉ እንዴት ነው ኹጥባ የተደረገ ተስቢህ ተክቢር ምናምን ማድረግ እንዴት ታያል ሲባሉ አይ እንዲህ አይነት ሰው እኮ ዝም እንዲል ይመከር ነበር ብለው ተናግረዋል نعم ከዚህ ሐዲስ ያው የምንወስደው ምንድነው ሰውየው የጁምዓ ኹጥባ የተደረገ የሆነ እንቅስቃሴ ቢያደርግ የሱ ሁክሙ ምንድነው ይሄ ሰውዬ የጁምዓ ሶላት ወይም የጁምዓ ኹጥባ የሚደረግበት ጊዜ የሚናገር
የሚንቀሳቀስ ከሆነ እንደ አብዛኛዎቹ ዑለማዎች ከሆነ በመጀመሪያ ደረጃ ዝም ብሎ ማዳመጡ ግዴታ ነው። መናገሩ ደግሞ ሐራም ነው ብለው ብዙ ዑለማዎች ይናገራሉ። ግልጽ ነው አይደለም? ስለዚህ እንደ ቀልድ የሚታይ ሆነ ነገር አይደለም ማለት ነው። ባረከላሁ ፊኩም። نعم ጥሩ እሺ ሰውየው ይህንን ነገር አደረገው። ተንቀሳቀሰ፣ ቴሌፎን አወራ፣ ተጫወተ፣ የሆኑ እንቅስቃሴዎች የተከለከሉ ነገሮችን አደረገ። ይህ ሰውዬ ታዲያ እንዴት ነው የሚሆነው? ሰላቱ እንዴት ይሆናል? ይህ ሰውዬ አንዳንድ ዑለማዎች ምን አሉ? የጁምዓ ሰላት አጅሩ ያመልጠዋል አሉ። እንዲሁም ደግሞ ጥፋትን ፈጽመዋል አሉ። ነገር ግን የጁምዓ ሰላት አጅሩ አመለጠውና ሰላቱን እንደገና ስገደው ተብሎ አይታዘዝም አሉ። አጅብ እኮ ነው والله ነገሩ ከባድ ነው ማለት ነው። نعم ሌሎች ደግሞ ፉቃሃዎች ምን አሉ? የሰገደው ሰላት በቂ ነው፣ ግዴታውን ተወጥቷል፣ ተመለሰ ጁምዓ አምልጠሃልና 4 ረክዓ ስገድ አንለው አሉ። ሌሎቹ ደግሞ ምን አሉ? ይሄ ሰውዬ ሙሉ የሆነ ጁምዓ ሰላት ሰግዷል ተብሎ አይባልም አሉ። እንግዲህ ይሄን ያህል ነገሩ የከረረ ነው ማለት ነው። ጁምዓ ሰላት ኹጥባ የሚደረግበት ጊዜ የምንጫወት ሰዎች እንዲሁም ደግሞ የምንንቀሳቀስ ሰዎች የማይሆኑ እንቅስቃሴዎችን የምናደርግ የሆነ ሰዎች ልንቆጠብና ልናስብበት ይገባል ማለት ነው። መቼ ነው ሰውየው ዝም ማለት ያለበት ኹጥባ ላይ? መቼ ነው ጁምዓ ቀን መስጂድ ሲገባ ዝም ማለት ያለበት? ኢማሙ ልክ ሚንበር ላይ ወጥተው ኹጥባ ማድረግ ሲጀምሩ ነው። ግልጽ ነው አይደለም? نعم አብዛኛዎቹ ዑለማዎች ኢማሙ ኹጥባ ላይ ወጥተው ኹጥባ ማድረግ ሲጀምሩ ሰውየው ዝም ብሎ ሊያዳምጥ ይገባዋል ብለው ይናገራሉ። ከዚህ ውጪ እሺ ዝም አለ ሰውየው መቼ ነው መናገር የሚችለው ከተባለ ያው በተገላቢጦሹ ወይም ደግሞ በስተቀራኒ ልክ ኢማሙ ኹጥባቸውን ጨርሰው ሲወርዱ እንደሆነ እዚህ ውስጥ መረዳት እንችላለን ማለት ነው። ሌላው ደግሞ እንደው በመልእክት ሲሆን ነገር ማለት እዚህ ውስጥ ይገባል ወይ? አሁን ይገባል። በመልእክትም ቢሆን ማሳየት የለብንም። ይሄም ቢሆን የተጠላ ነው። ግልጽ ነው አይደለም? የተጠላ ነው። እሺ የመጨረሻ ቁም ነገር ከዚህ ማወቅ የሚገባን አንድ ነገር አለ። ኹጥባ ያደረገ ነው ኢማሙ። አንድ ሰው መጥቶ እሱን ማናገር ይችላል ወይ? ከውጭ መጥቶ ለምሳሌ ኢማሙን በሆነ ችግር ሳቢያ አሁን ይችላል። ረሱል አለይሂ ሰላቱ ወሰለም አንድ ቀን ኹጥባ ያደረጉ ሳለ አንድ የገጠር ሰው እሳቸው ዘንዳ መጣና የአላህ መላእክተኛ ሆይ ንብረቶች አለቁ፣ ከብቶች ሞቱብን፣ በረሃብ ተቸገርን ብሎ ዱዓ እንዲያደርጉላቸው ጠየቃቸው። ከዛም ረሱል አለይሂ ሰላቱ ወሰለም ኹጥባ ላይ ሳሉ ዱዓ አደረጉ። በአጠቃላይ ዝናብ ይወርድ ጀመረ። በሚቀጥለው ሳምንት መጣና አሁን ደግሞ ነገሮች ሁሉ ጠፉብን፣ ውሃው አስቸገረን፣ በዛብን አለ። ረሱል አለይሂ ሰላቱ ወሰለም እንደገና ዱዓ አደረጉና ያ ዝናብ እንግዲህ ጠቃሚ ቆመ ወይም ደግሞ እንደ ካፊያ ነገር ሆነ የሚል ሐዲስ አለ። እንግዲህ ከዚህ የምንረዳው ምንድነው? አንድ ችግር ካለ እንዲህ አይነት ነገር አለ ብሎ ለኢማሙ ማሳወቅ ይቻላል ነው። እሺ ሰውየው የጁምዓ ሰላት የተሰገደ አስነጠሰው ወይ ደግሞ ሰላሙ አለይኩም አለው አንድ ሰው ምን ማድረግ አለበት? አብዛኛዎቹ ዑለማዎች ምን አሉ? ሰውየው የጁምዓ ሰላት የተሰገደ ያስነጠሰው የሆነ እንደሆነ አልহামዱሊላህ ቢል ይርሐሙከላህ ማለቱ አላስፈላጊ ነው፣ አይቻልም አሉ። እንደዚሁ ደግሞ ሰላሙ አለይኩም ቢባል ራሱ አይመልስም። አብዛኛዎቹ ዑለማዎች ያላቸው ይህ ነው። ነገር ግን አንዳንድ ዑለማዎች ግን ይመልሳል የሚል ሐሳብ አላቸው። ግን አብዛኛዎቹ ዑለማዎች የለበትም የሚለው ነውና
እንግዲህ ይሄን ያህል ነገሩ እየጠበቀ ስለሆነ ሁላችንም ጥንቃቄ ማድረግ አለብን ነው የምንለው የዛሬው ደርሳችን ይመስል ነበር هذا والله اعلم والسلام عليكم ورحمة الله وبركاته